እህቴ ባትሆኝ አገባሽ ነበር። ልብ አንጠልጣይ ታሪክ ክፍል 9 ደራሲ ዘሪሁን ገመቹ አቤ ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ይህንን ከተነጋገርን በኋላ ከ4 ቀን በኋላ የሚገርም አጋጣሚ ተከሰተ። አንድ አለማያ አብረን የተማርን የቢሾፍቱ ልጅ ነበር። ከዛ እንደወጣ ወላጆቹ የችግኝ ስራ ይሰሩ ስለነበር እሱም ተቀላቀላቸውና መስራት ጀመረ። ሙያው ስለሆነ በ2 ዓመት የሚገርም ለውጥ አመጣ። በ3ኛው ዓመት 2000 ካሬ መሬት ተከራይቶ የተለያዩ የአበባ አይነቶችን ለግቢ ውበት ማስጌጫ ተክሎ ለምግብ የሚሆኑ አትክልቶች ማንጎ፣ ፓፓያ፣ አቮካዶ በስፋት አምርቶ ማቅረብ ጀመረ። የዘንድሮውን ምርትም ለገበያ ለማቅረብ 2 ወር ሲቀረው የውጭ ዕድል አገኘና ጠቅላላ ልማቱን ባለበት ለመሸጥ ገዢ በማፈላለግ ላይ እንደሆነ ሰማሁና ደወልኩለት። እርግጥ ከአንድ ሰው ጋር ተነጋግሬና ተስማምቼ ነበር። ቢሆንም እኔ ስራውን ለማውቀው ሰው መሸጤን ነው በጣም የሚያስደስተኝ። የአትክልት የማልማት ስራ ልጅ ከማሳደግ ጋር የሚመሳሰል ነገር አለው። ዝም ብሎ ብር የማግኛ ስራ ብቻ አይደለም። የተቀዳደደና የተቦራረፈውን የተፈጥሮ ልብስ በጥንቃቄ የመስፋትና የማደስ እፍረቷንም የመሸፈን ስራ ነው። ግን ትንሽ ተወደደብኝ ካላልክ እርግጥ ከ2 ወር በኋላ ብሸጥ አገኘዋለሁ ካልኩት ብር ከግማሽ በላይ ቀንሼ ነው የሚሸጠው አለኝ። መጀመሪያ ላይ አልኩት። በፈለግከው ሰዓት ቢሾፍቱን እናደውልልኝ አለኝ። ጊዜ ሳልፈጅ እየበረርኩ ሄድኩና አየሁት። ከገመትኩት በላይ በጣም ማራኪና አስደማሚ ሆኖ አገኘሁት። እሱም በቦታው ላይ ስራ ከ2 ዓመት በፊት ስራ ሲጀምር እንደዚህ አይስፋ እንጂ የተወሰነውን ባለበት ከሰው ገዝቶ እንዳስፋፋው አስረዳኝ። በተቻለኝ መጠን ፎቶ ቪዲዮም አነሳሁት። አንዳንድ ብቻውን በመኪና ተጭኖ ሲሄዱ ሲተከል መለስተኛ ዛፍ የሚሆንና ከ10,000 ብር በላይ የሚያወጡ በርከት ያሉ ዛፎች ያሉበት ነው። ዋጋውን የ5 ወር ከተከፈለበት የመሬት ኪራይ ጋር 350,000 ብር አለኝ። ከሸሪኬ ጋር ተማክሬ በአንድ ቀን ውስጥ አሳውቅሃለሁ ብዬው ወደ አዲስ አበባ ተመለስኩ። እቤት እንደደረስኩ አያቴ አቤት መጣ፣ የት ጠፍተህ ነበር? የሆነ ቦታ ሄጄ ነበር። ቀላል ዕቃዎችን በምንቀባበልበት ስንት ቅጄን አሾልኬ እንኩ ይቀበሉ። ምንድነው? ሞባይልህን ምን ላድርገው? አሁን ትክክለኛ የምንሰራውን ስራ ያገኘሁ ይመስለኛል። እስኪ ቪዲዮውንም ፎቶውንም ይዩት። ከተቀበሉኝ በኋላ ለ15 ደቂቃ ንግግር አልነበረም። ዝም ማለታቸው ያልጣማቸው ነገር ስላለ ነው ብዬ ደነገጥኩኝ፣ ፈራሁ። ምክንያቱም ስራውን በጣም ከልቤ ነው የፈለኩት። ደግሞም በሙሉ የራስ መተማመንና በእውቀት የምሰራው ስራ ነው። ይሄ ግን ለሳቸው ካልተገለጸላቸው የኔ መሻት ብቻ ዋጋ የለውም። ለዚህ እኮ ነው የምወድህ። ምን አሉኝ አያቴ? ውብ የሆነ ስራ መርጠሃል። ወደዱት? ልጁ ጓደኛዬ ነው ማለት አለማያ አብረን የተማርነው። አሜሪካ የመሄድ እድል ስላገኘ ባለበት ሊሸጠው ነው የፈለገው። ሌላ ሰው ሊገዛው ጠይቆታል። እሱ ግን ሰውየው የሰጠኝን የምትከፍለኝ ከሆነ ለአንተ ነው መሸጥ የምፈልገው ብሎኛል። እና አንተ ምን አልክ? እኔማ ከአያቴ ጋር ተማክሬ መልሱን እስከ ነገ እነግርሃለሁ ነው ያልኩት። ስንት ነው የጠየቀ? 2000 ካሬ ሜትር ነው። የመሬቱ የ5 ወር ክራይ ተከፍሎበታል። 350,000 ብር ይላል። እና ነገ ድረስ ምን አስጠበቀህ? ዛሬውኑ ንገረው። ምን ልበለው? ነገ ብሩን ይዤልህ እመጣለሁ። ውልና አስፈላጊ መረጃዎችን አዘጋጅተህ ጠብቀኝ በለው። እና ልንገዛው መሆኑ ነው? ይልቅ እዚህም ከዛም እያመጣህ የምታከፋፍልበት 100 ወይም 200 ካሬ ሜትር የምትሰፋ ቦታ ፈልግ። ከዛ እየመጣህ እዚህ ቢሸጥ አሪፍ ይሆናል። ከተቀመጥኩበት ተነስቼ ዘለልኩኝ፣ ጨፈርኩኝ። አያቴ በጣም ነው የምወደውት። ቤቱን አፈረስከው፣ በልንካ ስልክህን። እየጨፈርኩ ወደ ስንጥቁ ሄድኩና ተቀበልኩኝ። ከስልኩ ጋር ወረቀት አለ። ምንድነው? ከፈትኩት። ቼክ ነው። 1.60 ይታየኛል። ምንድነው አያቴ? መልሂድና ወደ ደብተርህ አዘዋውር። ከዛ እንዳስፈላጊነቱ እያወጣህ ላስፈላጊው ነገር አውል። በቃ አሁን ስራ ተጀመረ እኮ። አለቀስኩ።
ልክ ወላጆቼ ዛሬ እንደሞቱብኝና መርዶ እንደተረዳ ሰው ወለል ላይ ተዘርፍጬ አለቀስኩኝ። ሲደክመኝ ፊቴን ታጠብኩና ቼኩን ይዤ ወጣሁ። መንገድ ላይ ሆኜ ለልጁ ደወልኩለት። እንደተስማማሁና ነገ ስለምመጣ ተዘጋጅተህ ጠብቀኝ አልኩት። ደስ አለው። እንዲህ በቀላሉ ስምምነት ላይ የምንደርስ እንዳልመሰለው ከሁኔታው ያስታውቅበታል። ባክህ ትንሽ ቀንስልኝ፣ እችን ያህል ብር ጎደለችኝ እያልኩ የማስቸግረው መስሎት ነበር። ያው የባንኩ ውጣ ውረድ አልፌ ብሩን ወደ ባንክ ደብተር ያስገባሁ። ምንም የሚያስፈነጥዝ ነገር እየተሰማኝ አይደለም። ሸክሜን የጨመረው ትከሻዬ ነው በኃላፊነት የጎበጠው። ቤዛ ወርቅ ጋር ደወልኩላት። የት ነሽ? ዝም ብዬ ልደት አካባቢ ካፌ ቁጭ ብያለሁ። መኪና ከያሽ ስቴዲየም ትመጫለሽ? እችላለሁ። ምን ነው ናፈኩ እንዴ? አዎ፣ ግን በጣም የተቀዣበረ ስሜት ላይ ነው ያለሁት። ብዥ ብሎብኛል። ብቻዬን ስንገላወድ የሰው የመኪና ጎማ እንዳላበላሽ ስለፈራሁ ነው የደወልኩልሽ። ምን ነው አሞሃል እንዴ? ደነገጠች። አይ ደህና ነኝ፣ ግን ሰው ያስፈልገኛል። መጣሁ ባለህበት ሆነ ጠብቀኝ አለችኝና ስልኩን ዘጋችው። 7 ወይም 8 ደቂቃን ያስጠበቀችኝ። ስሬ መኪናዋን አቆመችና የጋቢናውን በራፍ ከፈተችልኝ። ገባሁ። ጉንጭ ለጉንጭ ተሳሳምን። አንተ ሰውነትህ ሁሉ ግሏል እኮ አሞሃል? ሐኪም ቤት ልውሰድህ? አይ ህመም አይደለም። እና ምንድን ነው? ድንጋጤ መሰለኝ። አልገባኝም። የባንክ ደብተሬን ከኪሴ ያወጣሁና ሰጠኋት። ልጄ ስልክ ደውላልኝ እያወራኋት ነው። አባዬ እንዴት ነህ? አለሁ የኔ ማር። ትምህርት እንዴት ነው? ትምህርት ጨርሰናል አላልኩህም? እሁድ የወላጆች በዓል ነው። ካርድ ይሰጠናል። በእውነት ደስ ሲል። አዎ፣ ቲቸር ደግሞ ተሸላሚ ስለሆንሽ ወላጆችሽ እንዳይቀሩ አለችኝ። ለቴቴ ስነግራት ጎበዝ፣ ልክ እንደ አባትሽ ብሩህ ጭንቅላት ነው ያለሽ አለችኝና አቀፈችኝ። እንባዬን መቆጣጠር ተሳነኝ። ያለ ፍቃዴ እየተንጠባጠበ ነው። አባዬ ምን ነው ዝም አልከኝ? ልጄ ደስ ብሎኝ እኮ ነው። እና ማን ነው አብሮሽ የሚሄደው? እቴቴና አክስቴ ትልቋ አብረሽኝ እንሄዳለን ብለውኛል። ደግሞ ቴቴ ቆንጆ ቀሚስና ጫማ ገዝታልኛለች። አሪፍ ነው። እናትሽ ጀግና ልጅ እንዳላት ሰምታለች? አዎ፣ በቀደም በስካይፒ ስናወራ ነገርኳትና ከሃይ ስኩል በኋላ እዚህ አሜሪካ ነው የምትማሪው አለችኝ። እና ምን አልሻት? ደስ አለሽ? አይ አላለኝም። እኔ አባቴን ፈልጌ ሳላገኘው አንቺ ጋር መምጣት አልፈልግም። ከፈልግሽ አንቺ ነው ያልኳት። ደንግጬ እና ምን አለችሽ? ከየት አባሽ ነው ፈልገሽ የምታገኘው? በህይወት መኖሩን ራሱ እርግጠኛ ሆኖ መናገር የሚችል ሰው የለም አለችኝ። እኔ ደግሞ እኔ ልጅ ስለሆንኩኝ ይታወቀኛል። በቅርብ ያለ በጣም እንደሚወደኝ ማውቃለሁ ስላት ተበሳጨችና ዘጋችብኝ። አትቀየሚያት። እኔ ዝም ብያት ስለጠፋሁ እስካሁን እንደተናደደችብኝ ነው። አይ አውቃለሁ። ከዛ እኮ ቆይታ ደውላ ይቅርታ ጠይቃኛለች። ወደፊት መጣና አብረን እንፈልገዋለን አለችኝ። እውነትሽን ነው? ራሷ እንደዛ አለችሽ? አዎ ቃል ገብታልኛለች። ሁኔታዎችን አመቻችቼ ረጅም ፍቃድ ወስጄ ይመጣና እንፈልገዋለን፣ በህይወት ካለ እናገኘዋለን አለችኝ። እናንቺ ምን አልሻት? እማዬ አንቺ ብቻ ነኝ እንጂ ፈልገን እናገኘዋለን፣ በልቤ ይታወቀኛል አልኳት። ልጄ በጣም ነው የምኮራብሽ እና ለሚመጣው ዓመት እንዳሁኑ ተሸላሚ ከሆንሽ እንደምንም ብዬ ከጎንሽ እገኛለሁ። አባዬ ወይዬ ልጄ ቻው። እማዬ ላከችልኝ ፎቶዋን በቴሌግራም ልኬልሃለሁ። ከናፈቀችህ ብዬ ነው። እሺ የኔ ልጅ አመሰግናለሁ። ሰሞኑን ደውይልኝ። እሺ ቻው አባቴ፣ እወድሃለሁ። ስልኩ ተዘጋ። የኔም አንደበት ተዘጋ። የፈጣሪ ያለ እኔ ምን አይነት እድለኛ ሰው ነኝ! ምን አይነት እንደ ስሟ ተአምር የሆነች ልጅ ነው የሰጠኝ። እሷ በመወለዷ ምክንያት ህይወቴ ተሰነካከለ ብዬ ለረጅም ጊዜ በማሰብ ሳማረር ቆይቼ ነበር። ግን አሁን ለዚች በረከት ለሆነች ልጅ ከዚህ በላይ መከራና ስቃይ ቢቀበሉላት የማታስቆጭ ልጅ ሆና በማግኘቴ ደስተኛ ሰው ሆኛለሁ። ተመስገን ብቻ። ስበሳጭ ጀርባዬን ይበላኛል። የበላኝን ቦታ ለማከክ እጄን በወገብ ያዙሬ አሽከረክራለሁ፣ ግን ደግሞ አልደርስበትም። በትከሻዬ በኩል አጠማዝዤ እሞክራለሁ። ትርፉ ድካም ነው። ከከኪ ስቃይ ራሴን ለማስታገስ እገዛ መፈለጌ
ያበሳጨኛል። ደካማነቴንና ማድረግ የማልችላቸው ነገሮች ብዛት ያስጨንቀኛል። ጀርባዬን በላኝ። እከኩልኝ ብዬ የሰው እገዛ ላለመጠየቅ ልብሴን አውልቅና ከሸካራ ግድግዳ ጋር ራሴን አፋትጋለሁ። ቢያቆስለኝም ያስተነፍሰኛል። ቢያንስ ገበናዬን ጠብቄያለሁ። አለመቻሌንም በሚስጥር በውስጥ ያፍኜ ይዤዋለሁ። አዎ አንዳንዴ ህይወት በዛ መጠን ትጨክንብኛለች፣ በዛ መጠንም ታሰቃየኛለች። ዛሬ እርግጥ አልተበሳጨሁም፣ ግን ደግሞ በጣም ተጨንቄያለሁ። ጊዜው ጨለምለም ብሏል። 1 ሰዓት ከሩብ አካባቢ ነው። ጀማሪ ማፊያ ይመስል ተጀባብኜ ወደ ሰፈር ተጠጋሁ። እየተንቀጠቀጥኩ ነው። መቼስ ብርድ ብቻ አይመስለኝም። እንደዚህ ውስጤ ገብቶ እያንቀጠቀጠኛለሁ። ኳስ እንጫወትበት የነበረው ሜዳ ባለ 4 ፎቅ ህንፃ ተገማሽሮ ቆሞበታል። መቼስ ደፍረው ጠጠርና አሸዋ አምጥተው የሰፈሩ ሰው እያየ ሲሚንቶ አውርደው ቀስ በቀስ የገነቡት ሳይሆን ድንገት ከዕለታት በአንድ ቀን ሁሉም የሰፈር ጎረምሳም ሆነ አሮጊት መተኛታቸውን አረጋግጠው ከሆነ ቦታ ጭነው መጥተው እየተከሉት ነው የሚመስለው። ወደ ቤታችን እየተቃረብኩ ስመጣ እግሬ እየተሳሰረ አስቸገረኝ። መራመድ ሁሉ አቃተኝ። የውጭ ፍሬንች ዶር በአዲስ ከመቀየሩ ውጪ ቤታችን ከውጭ ያለው እይታ በፊት እንደነበር ነው። አለፍ ብዬ ሄድኩና ኮርነር ጋር ስደርስ ጨለማን ተገን አድርጌ ቆምኩኝ። ፊቴን ወደ በራፋችን አነጣጠርኩ። ምንድነው የምጠብቀው? ማን እንዲወጣ ወይስ ማን እንዲገባ ነው? ልጄን አሁን የማየት እድል አለኝ ይሆን? በዚህ ጨለማ ምን ልትሰራ ትወጣለች? ምናልባት አክስቴ። አዎ ምናልባት እሷን ነው ላይ የምችለው። ባላናግራትም ላያት ምኞቴ ነው። 3 ሰዓት ድረስ እዛው በቆምኩበት ደንዝዤ የጨው ሐውልት እንደሆነ ሰው ልክ እንደ ሎጥ ሚስት እኔም የበረዶ ሐውልት ከመሆኔ በፊት ወደ ሆቴሌ ልመለስ ወስኜ እግሬን ሳንቀሳቅስ ስልኬ ተንጫረረ። በደነዘዘ እጄ አወጣሁትና አየሁት። የደዋዩን ማንነት ሳይ ከሰውነቴ ላይ በረዶ የሰራው ቅዝቃዜ በቅጽበት የረገፈ ይመስል ሙቀት ተሰማኝ። ልጄ ነች እንዴ? አይታኝ ይሁን እንዴ? ዙሪያዬ ገበናዬን ገላምጬ ተመለከትኩኝ። ምንም የለም። ስልኩን አነሳሁት። ሄሎ የኔ ልዕልት፣ አባዬ እንዴት ነህ? ምን እየሰራህ ነው? ስላንቺ እያሰብኩ። ታድዬ አባባሏ ልቤን ስንጥቅ አድርጎ ቃላቱ በስንጥቁ እየተንጠባጠበ ወደ ውስጤ። ነገ ዝግጅት ስላለብሽ በጊዜ አተኝም እንዴ? እነቴቴ እንደዛ ብለው አጠፋፍተው በጊዜ ተኙ። እኔ ግን ክፍሌ ከገባሁ በኋላ ከመተኛቴ በፊት መስኮቴን ከፍቼ ጨረቃን ሳያት አንተ ትዝ አልከኝና ደወልኩልህ። ቀና ብዬ የምትላትን ጨረቃ እያየኋት ግማሽ ቅርጽ ግማሽ ውበት። ልጄ እውነትሽን ነው ታምራለች። ማነች የምታምረው አባቴ? ያልሻት ጨረቃ ነቻ። አይኖቼን አንጋጥጬ እያየኋት ነው። ግማሽ ብትሆንም ልክ እንዳንቺ ታምራለች። አባዬ ዛሬ ከጎኔ ሆነ እቅፍ አድርጌ ህብተኛ ደስ ይለኝ ነበር። እንግዲያውስ መስኮቱን ክፍት አድርጊና ለጥ በይ። እኔ በርሬ መጣና በመስኮት ክፍልሽ ገፍቼ እቅፍ አድርጌ ሽተኛለሁ። ግን ከተኛሽ በኋላ ነው የምመጣው። አባዬ ደስ የሚል ጨዋታ ነው። በቃ ሳልዘጋው ነው የምተኛው። ነገ ከዝግጅቱ በኋላ እደውልልሃለሁ። ወድሃለሁ። እኔም ወድሻለሁ። ስልኩ ተዘጋ። የኔም ወደ ሆቴሌ መመለስ አፒታይቴም አብሮ ተዘጋ። ምን ላደርግ? ከ20 ደቂቃ በላይ ባለሁበት ቦታ ተገትሬ ማሰብ እንቋቅቶኝ ደንዝዤ ቆየሁ። ወደ ጓሮ ሄድኩኝ። ካልተቀየረች አንድ ወደ ግቢ ዘሎ መግቢያ ምቹ ቦታ ነበረች። አዎ አገኘኋት። ዙሪያ ገባውን ዞር ዞር ብዬ ሰው አለመኖሩን አረጋገጥኩና እንደምንም ተንጠላጥዬ ዘልዬ ግቢ ውስጥ ገባሁ። ድሮ የሃይል ስኩል ተማሪ እያለሁ በተለያየ ምክንያት ውጭ ሳመሽና በራፍ ሲዘጋብኝ በዚህ ዘልዬ ነበር ወደ ውስጥ የምገባው። ይሄው የዛን ጊዜው ልምድ ለዛሬ ረዳኝ። የውጭ መብራት ስለጠፋ ግቢው በጸጥታና በጨለማ ተውጧል። ኮቴን ሳላሰማ ቀስ ብዬ ወደ ልጄ ክፍል ማለት ወደ እኔ የድሮ ክፍል አመራሁ። ወየኔ ማር እንዳልኳት መስኮቱን ከፍታን የተኛቸው። እንደምንም ተንጠላጠልኩና መስኮቱ ላይ ወጣሁ። ደግነቱ መስኮቱ አጠር ስለሚል በተለይ ከኔ ቁመት አንጻር አልተቸገርኩም። በቀላሉ ወደ ላይ ወጣሁና
እግሬን አሽከርክሬ ወደ ውስጥ ገባሁ። ልጄን እንዳላስደነግጣት ተጠንቅቄ ወደ ማብሪያ ማጥፊያው አመራሁ። አብዛኛውን እድሜን የኖርኩት ቤት መሆኑ ነገሮች የት እንደሆኑ በቀላሉ ለመለየት ረድቶኛል። መብራቱን አበራሁ። ልጄ እንዴት አድጋለች! ደግሞ አስተኛኝቷ ልክ እንደ እናቷ ዝርግትግት ብላ ነው። በቅርብ ያገኘኋት ኩርሲ መቀመጫ ወደ አልጋው አስጠጋሁና ቁጭ አልኩኝ። ጭንቅላቴን ሸፍኜበት የነበረውን ኮፍያ ከላይ ላይ ገፍፌ ጣልኩት። አይኔ ላይ ሰክቼ የነበረውን መነጽር አሁን ለኩትና በአቅራቢያዬ ያለ ትንሽዬ ጠረጴዛ ላይ አስቀምጥኩት። ሙሉ ትኩረቴን ወደ ልጄ ሰበሰብኩኝ። እጆቼን በእርጋታ ወደ ጭንቅላቷ ሰደድኩኝ። ቀስ ብዬ ስዳብሳት አይኖቿን ገለጠች። ደነገጥኩና እጄን ሰበሰብኩ። እሪ ብላ የምትጮህ መስሎኝ ፈራሁ። ምን ላደርግ? ፈጠን ብዬ ዘልዬ እንዳመጣጤ ልውጣ እንዴ? ብዙ ነገር አስቤ ነበር፣ ግን አንዱንም ሳላደርግ አባዬ ህልም አይደለም አይደል አለችኝ። አይደለም የኔ ማር። በተኛችበት ጉንጮቿን ሞጨሞጭኳት። እሷም እጆቿን በአንገቴ ዙሪያ ጠመጠመችና ግንባሬን፣ ጉንጬን፣ አገጬን ምንም የቀራት ቦታ የለም ሙሉ በሙሉ ንቁ ሆና አልጋዋ መካከል ቁጭ አለች። አባዬ እኔ እኮ እመጣለሁ ስትለኝ በህልሜ መስሎኝ ነው ቶሎ የተኛሁት። በጣም ስለናፈቅሽኝና ነገ የደረጃ ተማሪ ሆነሽ ልትሸለሚ ስለሆነ እኔ አባትሽ በጣም ኩራት ስለተሰማኝ አንዴ ተደብቄም ቢሆን በዚህ ቀን ልጄን ካላየኋት እኔ ምን አይነት አባት ነኝ ብዬ ነው በዚህ ሌሊት ሹልክ ብዬ ክፍልሽ የተገኘሁት። አባቴ ውድድ ነኝ የማደርግህ። አሁን እቅፍቅፍ ብለን እንተኛ። ግን ሴቴ ሌሊት ልታይሽ ብትመጣስ? አትመጣም። ደሞ እኮ ከውስጥ ተቀርቅሯል። ብትመጣም ገና ስታንኳኳ ቶሎ ብለህ በመስኮት ትሄዳለህ። ምን አይነት ብልጥ ልጅ ነው ያለኝ አልኩና ከላይ የለበስኩትን ጃኬት በማውለቅ ጠረጴዛ ላይ አኑሬ አልጋ ላይ ወጣሁ። ይሄ አልጋ የኔና የእናትሽ እንደነበር ታውቂያለሽ? አዎ፣ ለዛ እኮ ነው ክፍሌንም የምወደው ለዛ ነው። ደረቴ ላይ ልጥፍ አለች። እናቷም እንደዚህ መለጠፍ ትወድ ነበር። ለካ እንቅልፍም እንደ ሁኔታው የተለያየ አይነት ጣዕም አለው እንዴ! ምን አይነት የጅል ጥያቄ ነው የምጠይቀው? በደንብ ይኖረዋል እንጂ። ለብቻ የገዛ ጉልበትን አቅፈው ሲተኙ ልባችንን ካጠፍንባቸው ውብ ልጅ ጋር ተቃቅፈን ስንተኛ፣ ከወንድ ጓደኛችን ጋር ስንተኛ፣ ከአባታችን ገዳይ ህይወት በእስር ቤት ውስጥ በአጋጣሚ አገናኝተን በጠባብ ክፍል አካል ለአካል እየተሻሸን ስንተኛ፣ ሁሉም እንቅልፍ የተለያየ አይነት ጣዕምና አለው። ከሁሉም በላይ ግን ልክ እንዳሁኑ እኔ እንዳጋጠመኝ ከአብራካችሁ ተከፍላ ከወጣች የማንነታችሁ ክፋይ ጋር ለመጀመሪያ ጊዜ ጉያችሁ ስር ሸጉጣችሁ ትንፋሿ ጆሮ ግንዳችሁን እያሞቀው መተኛት ስሜቱ ያለ ጽድቅ ስራ በፈጣሪ ምህረት የተነሳ ብቻ ገነት የመግባት አይነት ነው። ለብ ያለ በመንቃትና በመተኛት መሃል ያለ ክንፍ መሳፈፍ ያለው ስሜት። እንቅልፍ ላይ ያለው የበር መንኳኳት ድምፅ ሰማሁ። መጀመሪያ በህልሜ መስሎኝ ነበር። ፈጥኜ ከእንቅልፌ ባንኜ ሳዳምጥ የእውነት በር እየተንኳኳ ነው። አባዬ ምንድን ነው? በሹክሹክታ ጠየቀችኝ። እኔ እንጃ፣ የውጭ በራፍ እየተንኳኳ ነው ብዬ የተኛሁበትን አልጋ ለቅቄ ወረድኩኝ። ምን ነው ልትሄድ ነው እንዴ? አይ ልነሳና ሁኔታውን እንይ። ምንድን ነው? ማን ነው? የእቴቴ ድምፅ ይሰማል። ቀስ በይ፣ ጫማ አላደረግሽም። እህቴ ነች። በዚህ ጊዜ ልጄ አባዬ አለችኝ በሹክሹክታ። ወይዬ ማሬ። በተመሳሳይቱ የውጭውን በራፍ ሊከፍቱ ሲወጡ መስኮቱን ክፍት ሆኖ ያዩታል። ለምን ተከፈተ ብለው ወደዚህ እንዳይመጡ ፈራሁኝ። በበሳል አእምሮዋ ተደምሜ ወደ ራሴ ሳብኩና ግንባሯን በመሳብ ፈጠን ብዬ ወደ መስኮቱ በመሄድ ዘጋሁት። አውልቄ ጠረጴዛ ላይ አስቀምጨው የነበረውን ጃኬቴን ለበስኩ። ጫማዬን አጠለቅኩ። መነጽሬንም ግንባሬ ላይ ሰካሁና ዝግጁ ሆኜ ወንበሩ ላይ በተጠንቀቅ ቁጭ አልኩኝ። እቴቴና እህቴ በራፍ ከፍተው ሲወጡ ሰማን። ልጄ ከመኝታዋ ወረደችና ወደ እኔ መጣች። ስሬ ቆመች። በቀልጣፋ የአስተሳሰብ ብቃቷ ታላቄ ብትሆንም ያው በዕድሜ ልጄ ነችና አነሳሁና ታፋይ ላይ አስቀምጬ ወደ ውስጤ ጭምቅ አድርጌ አቀፍኳት። አንገቴ ስር ሽጉጥ አለች። ማን ነው?
እኔ ነኝ ክፈቱ የሚል የደበዘዘ አይነት የቃላት ልውውጥ ይሰማል። አሁን በዚህ ድንገተኛ ግርግር ምክንያት ሲኦል ከመግባት በላይ በምፈራት አክስቴ ፊት እቆም ይሆን? እረ ፈጣሪ፣ ምን አይነት ኃጢአተኛ ዳተኛ ሰው በሆንም ይሄን ያህልማ ጨክነህ አሳልፈህ አትሰጠኝም ስል ጸለይኩኝ። ጸሎቴን ተከትሎ ጉድ እያለች አክስቴ ወደ ቤት ስትመለስ ሰማሁ። በቃ መርዶ ነው ስላሰብኩኝ የታላቅ እህቴ ልጅ ምን ሆኖ ይሆን ብዬ አሁን ቤቱ በለቅሶ ይደበላለቃል ብዬ መጠበቅ ጀመርኩኝ። አሁን ደግሞ ከኔ መጋለጥ በላይ ለቀናት ስታስበውና ስትዘጋጅበት የከረመችው የልጄ ፕሮግራም መሰነካከሉን ሳስብ ልቤ ላይ ህመም ፈጠረብኝ። አባዬ ምንድን ነው ጨነቀኝ? አይዞሽ ልጄ አይዞሽ። እኔ ራሴም ውስጤ በፍራቻ እየራደ ቢሆንም እሷን ግን ላበረታት ሞከርኩኝ። በጊዜ 1 ወይም 2 ሰዓት እኮ ነበር የምንገባው። ሸኖን እንዳለፍን መኪናዋ ተበላሸችብን። መከራ አይተን ከሸኖ መካኒክ መጥቶ ነው ያስነሳት። እየቃዣሁ ነው እንዴ? ይህንን ድምፅ አውቀዋለሁ። እንደምትመጭ እኮ አልነገርሽንም። አዲስ አበባ ከገባሽ በኋላ አትደውይም እንዴ? በእኔ ቤትማ ሰርፕራይዝ ላደርጋችሁ ነበር። ግባ። አዎ ሻንጣው እዛ ጋ ይሁን፣ ሌላው መኪናው ላይ ይደር። ነገ ይወርዳል። ተቀመጥ። አዎ ሶፋ ላይ ተቀመጥ። አባዬ እማዬ መጣች መሰለኝ። ልጄ ነች። ጥርጣሬዋን በጆሮዬ ሹክ ያለችኝ። አዎ መሰለኝ። እቅፍ አድርጋ ሳም አደረገችኝ። እሷ ደስ ስላላት ደስ አለኝ። እረ በራሴም ደስ ብሎኛል። ልቤ በውስጤ ስትንፈራፈር ሁሉ ይታወቀኛል። አሁንም ጆሮዬ እዛኛው ክፍል ነው። እማዬ ዛሬ እንኳ አታናግረኝም? ተያት፣ ደንግጣ ነው። እንኳን እሷ እኔ ራሱ በድንጋጤ ደርቄ ይልሻለሁ። ታዲያ አሁን የት ሄደች? ክፍሏ ገብታለች መሰለኝ። እሺ ልጄስ? ተኝታለች። ንፍቅ ብላኛለች። በእናትሽ ልቀስቅሳት። አይ ነገ ዝግጅቷ ላይ ከምትንገላጀጅ ይቅርብሽ። እንደውም በጠዋት ስትነሳ ሰርፕራይዝ ታደርጊያታለሽ። ጥሩ ነው፣ እንደውም እንደዛ ይሻላል። ተንፈስ አልኩኝ። ወደኛ አይመጡም ማለት ነው። እማ አሁን እናትሽን ልታገኛት ትፈልጊያለሽ? ፈራ ተባ እያልኩኝ ታፋዬ ላይ የተቀመጠችውን ልጄ ጠየቅኳት። አይ አሁን የምፈልገው ካንተ ጋር ተመልሶ መተኛት ነው። ከእሷ ጋር ነገ ተኛለሁ። እቅፍ አደረግኩና ወደ አልጋው ይዣት ሄድኩኝ። ጫማዬን አወለኩና እቅፍ እንዳደረግኳት ተኛሁ። ጆሮዬ ግን እዛው ሳሎን ነው ያለው። የሚበላ ነገር ትፈልጋላችሁ? ላሙቅ እህቴ ነች እንግዶቹን የጠየቀችው። አረ መንገድ ላይ ጁስና ብስኩት ተጠቅመናል። አሁን መተኛት ነው የምንፈልገው። ለሐሰኑ የእንግዳ ክፍሉን ታሳየዋለሽ። እኔ ያው ካንቺ ጋር ነው የምተኛው። ምን ጥያቄ አለው? ወንድም ተነስ፣ መኝታህን ላሳየህ። እሺ። የእግር ኮቴ፣ ከዛ ረዘም ያለ ዝምታ፣ ቀጥሎ ማንኳኳት ተሰማኝ። እቴቴ፣ እማዬ፣ እራና ግሪኝ። ውቅያኖስ አቋርጬ የመጣሁት እኮ አንድም አንቺ ስለናፈቅሽኝ ነው። በዓመታት ርዝመት እንኳ ይቅር አትይኝም? እማ እንዳልተኛሽ አውቃለሁ። እንዴ ምን እየሰራሽ ነው? እህቴ ነች እንግዳውን አስተኝታ ስትመጣ ያየችውን ነገር በመቃወም የተናገረችው። ብታናግረኝ እኮ ብዬ ነው። ታገሺ ነው ወይስ ዛሬውኑ ተመለሰሽ ሀጅ ነሽ? ከገዛ እናት ጋር መዘጋጋት እንዴት እንደሚጨንቅቁ ስለማታውቂ ነው። በይ አሁን ወደ መኝታችን እንሂድ። ጸጥታ ሰፈነ። በነጋታው ከትምህርት ቤቱ ቅጥር ግቢ ፊት ለፊት በራፍ ራቅ ብዬ በአንደኛው መንገድ ቆሜያለሁ። በተቻለኝ መጠን አለባበሴ በቀላሉ ማንነቴን ለመለየት የማያስችል እንዲሆን የተቻለኝን ሁሉ ጥንቃቄ አድርጌያለሁ። በአንድ እጄ ከጀነራሏ የተዋስኩትን ካሜራ ይዣለሁ። ሌላ እጄ ዝም ብሎ ከወዲያ ወዲህ እየተወናጨፈ ግራ መጋባቴን ለተመልካቹ እያሳበቀብኝ ነው። ተማሪዎች ለብቻቸው ከወላጆቻቸው ጋርም በመሆን ወደ ውስጥ መግባት ከጀመሩ ደቂቃዎች አልፈዋል። እዛው ከቆምኩበት ሳልንቀሳቀስ ከፊት ለፊቴ ካለው መንገድ ሙሉ ቤተሰቤ ሲመጡ ተመለከትኩ። ፈጠን ብዬ ከመሃል መንገድ በመውጣት ዳር ላይ የሚገኝ የትምህርት ቤቱ ቢልቦርድን ተከትዬ እይታዬን ወደ እነሱ አስተካከልኩ። ቀድሞ በእይታዬ የገባችው ደርባባዋ እመቤት አክስቴ ነች።
ቅሬታ ያረበበት የደግነት ተምሳሌት መሆኑ የሚያስታውቅ የእናት ፊት። ሮጠ ሄደህ እግሯ ስር እዛ አቧራው ላይ በመንከባለል ይቅርታ ጠይቃት የሚል ስሜት ከጀርባዬ ወደፊቴ ሲገፈትረኝ ይታወቀኛል። ራሴን በመቆጣጠር ችሎታዬ ላይ ጥርጣሬ ስለገባኝ የተከለከልኩበትን የቢልቦርድ ብረት ጨምድጄ ያስኩኝ። ከመዋረዴ በፊት ትኩረቴን እንደምንም ከእቴቴ አንስቼ ወደ ልጅ ያሸጋገርኩት። ክፍል 10 ይቀጥላል።